አንድ ላይ ሆናችሁ በእግዚአብሔር በኢትዮጵያ አምላክ እቺ ልጅ ቀና ብላ እንድትሄድ እህቷን ቀምነን ቆርጬ መምጣት አለብኝ። ከሁለት በላይ አልሄድም ብያቸዋለሁ። ቃል ገብቼ ሁለት ምን ይዘጋብኛል ማየት አለብኝ። ይዘጋብኛል። $2000 ብቻ ነው ቤታ የምትችለው። 2000 ማለት ነው ወይ 3000 2000 ይዘጋል። እሺ 3000 ንልፈ ነው 3000 ናሜና እንጂ እንዴ። እሺ ጆ አሁን ኮመንት ጻፍ አበባ ስጥ ቮቱን ስትጠይቅ ነበረ። አሁን ያለነው 1.4 ነው። 1,462,410 ቮት ነው ያለነው አሁን። ናይስ አሜዚንግ። አንደኛ ላይ ስንት ነው? 2,817,000 3 ሚሊዮን ሊገቡ ነው አንደኛ ላይ ያሉት። ችግር የለም እንችላለን። እሺ ሌትስ ጎ ፋሚሊ። ናይጄሪያን እንትን እንዳንልም እሷ 1.2 ናት። 1,277,000 ናት እሷ። ሂዱ ጋይስ ኦፈሩ እንዳያልቅብን ከስር ቮት ብናደርግ ኦፈሩ እንዳያልቅብን። እሺ እንደዚህ ከሆነ ማለት ነው ስትራቴጂ ደግሞ እንቀይራኛ አይሻልም? እናርግ ዜላለን ፔፓልም አላለን መማርዬ ይሰማል። እዚህ ሰዓት እንቅልፍ ተኛው ትላለህ። ምን ጉድ ነው? ወረ በኢየሱስ ተቀጥታ ነው እንደ መጣ አይደለም። ምን ሆኗል? አላየሁትም። አንዳንድ ነገሮች ላይ ነበርኩ። ሶሪ ምን አንዳንድ ጉዳዮች ላይ ነበርኩ። ይቅርታ ችግር የለም። ምንድን ነው አሁን ዛሬ እንዴት ነው አካሄዱ? ይኸውልሽ አሁን እኛ 1.4 ነን። አንድሽ እንዲነሳ ነው የምትፈልጊው? በእኔ እንዲነሳ ነው ስምሽ የምትፈልጊው? ገባሽ? በእንደዚህ አይነት ነገር ግን ከመጣሽ መድኃኒዓለም ነው የምልሽ። ኢትዮጵያ ኤምባሲ እንዲህ አድርገው ዱባይ ውስጥ ያለ ኢትዮጵያ ኤምባሲ እንዲህ አድርጎ እንደሚያይሽ 100% ተነግረሽ ጉድሽን ነው የማውቀው። ስንቴ እማትረቢ ነሽ። ልንገርሽ አይደለ ለትግራይ ከኤርትራ የበለጠ የቀረበ የለም። ስሚ ለትግራይ ከኤርትራ የበለጠ የሚቀርበው የለም። እንኳን ሁለቱም እህቶቼ ናቸው። የኢትዮጵያን ከንግግርሽ ራሱ የኢትዮጵያን ብታሸንፍ የኤርትራዋ እህቴ የኢትዮጵያዋን ብታሸንፍ የኤርትራዋን እህቴ ብታሸንፍ ነው ያልሽው። አንቺ ሰው ሆነሽ እኔ አንዳንዴ ሳስባችሁ እዚህ ሚዲያ ላይ ያላችሁ ሰዎች እራሳችሁን እንደዛ ሙሉ ልንገራችሁ። ምናልባት ሚዲያ ላይ ያለው ሰው 300,000 ረድቷል። ከሚዲያ ውጪ ግን 1 ሚሊዮን ረድተዋል። ከሚዲያ ውጪ ሚዲያ የማያውቃቸው $1 ሚሊዮን ኢትዮጵያ ውስጥ የሚቀመጡ ኦሮሞ ብትዩ አማራ ብትዩ አሜሪካ ውስጥ የሚቀመጡ ከእናንተ የበለጠ ረድተዋል። ሚዲያ ላይ የተረዳው የኛ ቢሰበሰብ ኢማጂን እንኳን ምን ያህል ኃይል ቢኖራችሁ ነው? ኃይል እኮ አፍ ብቻ እኮ ነው ያለን እዚህ ላይ አፍ ብቻ። ምድር ላይ እኮ ሰው ነው የሚኖረው። ከአንቺ ከሌሎቻችሁ ከኔም ከሀቢባም ከመማርም ውጪ አፋቸውን ይዘው ሀገራቸውንና አላማቸውን 1 ሚሊዮን ብር ረድተዋል። ይሄ ነገር ልንገራችሁ በገንዘብ የዛሬ ዓመት ማናት ስሟ ስትወዳደር ማናችንም አናቅም። ስታሸንፍ ነው የምናውቀው። ማነው ስሟ? ያለፈው ዓመት እንትን ያለችው ያለፈው ዓመት የተወዳደረችው ማናት ስሟ? ስትወዳደር ማናችሁም አታውቁም። ማናችሁም ስታሸንፍ ነው ያወቅነው። አሸንፈ ሀገር ቤት ስትገባ ነው ያወቅነው። ሀሴት ስትወዳደር ማለት ነው አናውቅም። ግን አሸንፈ ሀገር ቤት ስትገባ ነው ያጨረጨ። ያንን ግን በስነ ስርዓቱ የሚያውቁ ሰዎች ሰፖርት ሲያደርጓት የነበሩ ሰዎች አሁንም አይሆፕ ለኢትዮጵያ መንግስት እኔ ምንም አለምን ኢትዮጵያ ውስጥ ያላችሁ ባለሀብቶች፣ ኢትዮጵያ ውስጥ ያላችሁ ከመንግስት አካል ጀምሮ ፕሊዝ በእናታችሁ በኢትዮጵያ አምላክ እቺ ልጅ አንደኛ ትውጣ። እኛ ከማንም ጋር አይደለም ውድድራችን። እዚች ልጅ ላይ ከደረሰው ችግር እዚች ልጅ ላይ እኛ ጽናት ለኔ ጽናቴ ናት። ለኢትዮጵያ ሴቶች በሙሉ ጽናታችን ናት። እኛ የምንለምነው ምርጥ ወንድሞች አሉ። አሜሪካን ሀገር ዲያስፖራ ላይ የሚኖሩ እህቶች አሉ።
እኛ የምንችለውን ነገር አድርገናል። በመንግስት ተቋም ያላችሁ ትልልቅ ነጋዴዎች ኢትዮጵያ ውስጥ ያላችሁ ኢቭን ተቃዋሚዎች ራሳችሁ ያ ተናታል ያ በራሳችን ችግር ባለብን የድህነት ችግር እህቷ ለገንዘብ ብላ ተቀምጣለች። እሷ ግን ወገን አለኝ እንድትል ፕሊስ አቅሙ ያላችሁ ገንዘቡ ያላችሁ እውቀቱ ያላችሁ ቀና ብላ እንድትሄድ ይሄ የሁላችንም ክብር ነው። ይሄ ለልጅ የሚተርፍ ታሪክ ነው። ምን ያህል የኢትዮጵያን ሴት ጥንካሬ የሚያሳይ ነው። የኢትዮጵያ ሴት ምን አይነት ጠንካራ ናት። የኢትዮጵያ ሴት ምን ያህል ጎበዝ ናት። እህቷን ቀብራ ለዚያም ባሰቃቂ ነገር እህቷን ሞቶባት 40 ቀንና 30 ቀን ሳይሞላው ቀና ብላ ስቃ አንደኛ ይጣች አስብሉልን። ይሄ ጊነስ ላይ የሚጻፍ ታሪክ አድርጉልን። እንደው በእግዚአብሔር እኔ እስላምን ክርስቲያን በኢትዮጵያ አምላክ። ምክንያቱም ይሄ ነገር ወደ ሌላ እየሄደብን ነው። እኛ ጸብ አንፈልግም፣ እኛ ጦርነት አንፈልግም። ጦርነት ስንገጥም ደግሞ ችግር የለብን። ለሀገሩ መስዋዕት ማያደርግ የለም ለዓላማው። ይሄ ግን ጦርነት አይደለም። ይሄ የአንድ ሚስ ወርልድ የቁንጅናው የዓለም ላይ የቁንጅና ውድድር ነው። አቅም ደግሞ አላት፣ ቁንጅና አላት። ማንም እዛ ጋር ሊኖረው ይችላል። እሷም የራሷ ቆንጆ ናት። ደግሞ እንደምትበልጥ እንወዳደራለን ምናምን ከምትሉ ሰዎች ጋር አይደለም ውድድራችን እኛ ከዓለም ጋር ነው። ይሄ ሁላ ስድብ፣ ይሄ ሁላ ጦርነት። አሁን ግን ሚዲያ ላይ ያለው የሚጻፈው ነገር የሚወራው ነገር አይደለም ለሷ ለኔ ለራሱ በጣም እየደበረኝ ነው ያለው፣ በጣም እያስጠላኝ ነው ያለው። ምክንያቱም እንደኛ ስድብ የምትችልም አቅምም የላትም ብታውቁት ኖሮ ማለት ነው። ኦሮሞንም የምትወድ እራስንም የምትወድ የልጅቷን ባክግራውንዷን ተከተሉና ምን ላይ እንዳለች ተከተሉና ብቃቷን ደግሞ በራሳችን አይን ራሳችን ምንለካ ብቃት ነው ያላት የሚመጥን። ስለዚህ እግዚአብሔር ከሷ ጋር አይሁን። ድረሱልን እናንተ። እኔ እግዚአብሔር ምስክሬን ነው የምላችሁ፣ ድረሱልን። አከሌ ስለሌለ አከሌ የሚባል ነገር የለም። ገባችሁ? ማናችንም ከማንም ጋር ፉክክር የለብንም፣ ከራሳችን ጋር ነው ፉክክር ያለብን። ወደ ፖለቲካ ግን ወስደው የሚያስበሉ እኛ ውስጥ ያሉ እኛ ያነሳናቸው፣ እኛ ያበላናቸው፣ እኛ ያጎረስናቸው ትላንትና ከ2 ዓመትና ከ3 ዓመት በፊት የሚበሉት የሌላቸው እስከነ ፀጉራቸው አመዳም ሆነው የሚወጡት ኑሯቸውን እዚህ ቲክቶክ ላይ ያደረጉ ሰዎች ናቸው እየበጠበጡ ነው ያሉት።